የደቡብ ህንድ ሲኒማ ቀደም ብሎ ይህ ሲኒማ ራሱ ሚነል ሙርሊ፣ ሎካ፣ ሚራይ፣ ሮቦት እና ሃኑማን የመሳሰሉ ተወዳጅነትን ያገኙ ሌጀንደሪ የሆኑ ፊልሞችን ሰርተው አስረክበዋል ወይም አቅርበዋል። ግን ደግሞ ሁልጊዜ የተመልካቹን ልብ ማሸነፍና ድጋፍ ማግኘት ለሁሉም ሲኒማ ያን ያህል ቀላል አይደለም። አንዳንድ ጊዜ ፊልም ሜከሮች ለየት ያለ ሱፐር ሂሮ ፊልሞችን ክሬት ያደርጋሉ። መጀመሪያ ላይ ሲታሰብና ሲታይም ይሄማ በሲኒማው ላይ ትልቅ አብዮት የሚቀሰቅስ ትልቅ ነገር ይሆናል ተብሎ ይጠበቃል። ግን ለእይታ ከበቃ በኋላ ያ ፊልም ራሱ ለተመልካቹ ራሱ አንድ ቅዠት ይሆንበታል። በጀቱ በቢሊዮን ይወጣል። ትልልቅ ስታሮችን ያሳትፋሉ። ከበድ ያለ ቪኤፍኤክስ እና ሲጃ ይጠቀማሉ። የዛኔ የተመልካቹ ጥበቃ እንዲሁም ጉጉት ጣራ ይነካል። ሁሉም ነገር ነበረ። እንደዛም ሆኖ ግን ተመልካቹ ከነጭራሹ የሚያየው ሰው አልተገኘም የሚባልባቸው ይሆናሉ። ግን ትልቁ ጥያቄ እዚህ ጋር ምኑ ጋር ነበረ ታዲያ ስህተቱ? ጥፋቱ ታሪኩ ላይ ነበር ችግሩ? ቪኤፍኤክሱ ደካማ ነበረ? ወይስ ደግሞ ፊልም ሜከሮቹ አምራቾቹ ያለውን ተመልካች ለመረዳት ተሳስተዋል? ወይስ ደግሞ ተመልካቹ ነው ጥፋተኛም? ፊልሞቹ ለእይታ በበቁ ሰዓት አለማየታቸውና ኢግኖር ማድረጋቸው። በዚህ ቪዲዮ እንግዲህ ተራ በተራ አንድ በአንድ የምናየው በደቡብ ህንድ ሲኒማ ተበርተው የወጡ እነዛን ቀደም ያሉ ሱፐር ሂሮ ፊልሞች ሲሆን ስኬታማ ይሆናሉ፣ ብላክበስተር ይሆናሉ ተብለው እንኳን ተመስክሮላቸው ነበረ ፊልሞቹ ሲሰሩ። ግን ለእይታ ከበቁ በኋላ ቦክስ ኦፊስ ላይ በአፍጢማቸው ተደፍተው ፍሎፕ ሆኑ የተባሉትን ፊልሞች አንድ በአንድ በየተራ እናያለን። እርግጠኛ ነኝ እዚህ ሊስት ላይ በጣም ብዙ ፊልሞች አሉ። የሂንዲ ተመልካቾች እንኳን በጣም ወደዋቸዋል። ግን የሳውዝ ተመልካቾች ቶባ ታራ ሙድ خراب कर दिया ካሉ በኋላ ፊልሞቹን በጣም ሪጀክት ያደረጉ ሲሆን ልክ የቅርብ ሰው የካዳችሁ ያህል አይነት ስሜት ፈጥሯል ለፊልም ሜከሮቹ። ትክክል ነው። ቪዲዮውን እስከ መጨረሻ ስታዩም ትረዳላችሁ። ከነዚህ መሃልም በጣም ብዙዎቹ አንደርሬትድ የተደረጉ ፊልሞች ያሉ ሲሆን የነዛም ፊልሞች ደግሞ ሁለተኛ ክፍል ተመልካቹ ዛሬም ድረስ ያለ ትዕግስት እየጠበቀ ነው ያለው። ከነዛ መሃልም ደግሞ ሌሎች ማስተርፒስ የሆኑ ፊልሞችም አሉ። ተመልካቹ ለሁለተኛ ጊዜ ደግሞ ለማየት ራሱ አረረ ኃጢአት ነው የሚላቸውና የሚሸሻቸው ፊልሞችም አሉ። ጊዜ ሳናባክን እሺ ላይክ አድርጉና ወደ ፕሮግራሙ እንግባ። ይህ ፊልም ዲሴምበር 20 2019 ላይ ለእይታ በቃ። የፊልሙ ኮንሰፕት ወይም መነሻ ሐሳቡ በጣም ደስ የሚል ነበረ። ምክንያቱም በትምህርት ሂደት ላይ ያለውን ችግር ከሱፐር ሂሮ ኤሌመንት ጋር አንድ ላይ አድርገው ጎላ አድርገው ለማቅረብ ሞክረው ነበረ። ግን ችግሩ ደግሞ መጨረሻ ላይ ተጨምቆ የወጣው ውጤት የታሰበው ጋር መድረስ አልቻለም። ምክንያቱም ፊልሙ አንድ ኖርማል ከሚባል ሱፐር ሂሮና እንዲሁም ደግሞ ሶሻል ሜሴጅ ካለው ፊልም አኳያ ሲታይ ሁለቱን ታሪኮች ፊልሙ ላይ ባላንስ ማድረግ አልቻሉም። አንዳንድ ቦታ ስክሪን ፕሌዩ በጣም ደካማ ነበረ። ማለትም ደግሞ ፊልሙ ተመልካቹን ማዝናናት ተወነም መምከሩ ላይ በጣም ሲያተኩሩ የታየበት ክስተት ነበረ። በዛ ላይ ደግሞ ካራክተሮቹን ወይም ገጸ ባህሪዎቹን ያን ያህል ትኩረት አልሰጡባቸውም። በዛም የተነሳ ይመስላል ተመልካቹ ከካራክተሮቹ ጋር ኢሞሽናሊ ኮኔክሽን መፍጠር አልቻሉ። የፊልሙ በጀት በዛ ሰዓት ላይ ወደ 45 ከሮር አካባቢ በጀት ወጥቶበት ነበር። ግን ፊልሙ በመጨረሻም ቦክስ ኦፊስ ላይ ከ35 እስከ 40 ከሮር አካባቢ ብቻ ነው መስራት ይቻለው። በዛውም ፍሎፕ ሆነ ፊልሙ። በሂንዲ ደብ እንግዲህ ሂሮ በሚል ርዕስ አይታችሁት ሊሆን ይችላል። ፊልም ሜከሮቹ የፊልሙን ታሪክ ትንሽ ቀለል ያደረጉት ቢሆን የሱፐር ሂሮውን ታሪክ ደግሞ በፊልሙ ላይ በጣም ጫና ሲያሳድርና ጎላ ተደርጎ ቢታይ ኖረው አላስፈላጊ የሆኑ የተንጓተቱ ሞመንቶችን ወይም ገጸ ባህሪዎችን ቢቀንሷቸው ኖረው ምናልባት በተመልካቹ ላይ ጥሩ ኢምፓክት ይፈጥር ነበር። ይህ ፊልም በጣም ምርጥ ኮንሰፕት ይዞ ወይም አይዲያው መነሻው ጥሩ ሆኖ ሂሮ የተሰኘው ፊልም ሙሉ ፖቴንሽኑን ቦክስ ኦፊስ ላይ ማሳየት አልቻለም። በዛም የተነሳ ይመስላል ከተመልካቹ ጥሩ ምላሽ አልተገኘም ወይም አልወደዱትም። እንደዛም ሆኖ ግን እስካሁን ድረስ ኦፊሻሊ በሂንዲ እንኳን ፊልም ሜከሮቹ ሰርተው አላወጡትም። በግል ግን አንዳንድ ሰዎች ደብ አድርገው ለቀውታል ተብሎ ታይቶ ነበረም። ከበኋላ ፊልም ሜከሮቹ ለቅመው አጥፍተውታል እንጂ። ግን እናንተ በሂንዲ አይታችሁት ነበር ሂሮ የተሰኘውን ፊልም? ኮሜንት አድርጋችሁ ገለጹልኝ እስኪ። ተመችቷችሁ ወዳችሁት ነበረም? በ2024 ለእይታ የበቃ የነበረው ከከነር ሲኒማ ለእይታ የበቃው ሱፐር ሂሮ ይዘት ያለው ፊልም ዶገን ሱሪ ነበረ ዳይሬክት ያደረገው ፊልሙን። ግን የፊልሙን ታሪክ ጠቅላላ ጽፎት የነበረው ፐርሻንት ኒል ነበረ። በዚህ ፊልም ላይ ሽሪ ሙርሊ፣ ሩክመኒ ቨሰንት እና ፐርካሽ ራጅ የመሳሰሉ ልምድ ያላቸው ተዋናዮች በደንብ ተሳትፈውበት ነበር። የፊልሙ ቴም ቢባል አክሽን ሲኩዌንሱ እና ሱፐር ሂሮ ዲዛይኑ ተመልካቹን በጣም ዋው ያሰኘና የሳበ ነበረ። ትሬለሩ ለእይታ በበቃ ሰዓት ግን ለእይታ ከበቃ በኋላ ተመልካቹ የፊልሙ ታሪክ ያን ያህል ፍሬሽ ሆኖ አላገኙትም። አንዳንዶቹ እንዳሉት ከሆነ ፊልሙ ከሚጠበቀው በላይ በጣም ጨለማ ነው ወይም ዳርክ ሆኗል እና ደግሞ ስታይሊሽ ለማድረግ በጣም ጥረዋል። እንደዛም ሆኖ ግን ኢሞሽናል ኮኔክሽኑ ላይ እና ካራክተሩን ዴቨሎፕ ማድረግ ላይ ፊልም ሜከሮቹ ያን ያህል ትኩረት አልሰጡትም ብለው ወቅሰውታል። አንዳንድ ቦታ ላይ የፊልሙ ስክሪን ፕሌይ በጣም የሚጠበቅና የሚገመት ነው። በዛም የተነሳ ይመስላል ይሄ ፊልም ያን ያህል የተጠበቀውን ያህል ኢምፓክትፉል መሆን አልቻለም። ቀደም ብሎ ተስፋ የተደረገበትን ያህል ከነጨራሹ ለእይታ ሲበቃ አልተገኘም። ፊልም ሜከሮቹ ከመስራታቸው በፊት ወይም ደግሞ ቀደም ብለው የፊልሙን ታሪክ በጣም ኢንጌጅ የሚያደርግና ጨብጦ ሚዝ ቢያደርጉት ኖሮ፣ ቪለኑን ደግሞ በጣም አስፈሪና ኃይለኛ ቢያደርጉት ኖሮ፣ ከታሪኩ ጋር ደግሞ ተመልካቹ ኢሞሽናሊ አታች እንዲሆንና ኮኔክሽን እንዲፈጥረው የጣሩ ቢሆን ኖሮ በጊራ በእርግጠኝነት ከከነር ሲኒማ ለእይታ የበቃ ሁሉ ጊዜ የሚታወስ ለየት ያለ ሱፐር ሂሮ ፊልም ይሆን ነበርም። በእርግጥ ፊልሙ ቦክስ ኦፊስ ላይ እንኳን ፍሎፕ ነው የሚባል አልነበረም። ምክንያቱም በ25 ከሮር በጀት ተሰርቶ ፊልሙ 40 ከሮር ያህል መሰብሰብ ችሏል። እንደዛም ሆኖ ግን ተመልካቹ በጣም ሚክስ ሪቪው ስለሰጠውና የወቀሰውና የሰደበው ሰው ስለበዛ እዚህ ሊስት ውስጥ አስገባዎች እያለሁኝ ታመሰገነው የወቀሰው ስለበዛ
ሶስተኛ ላይ ሙጋሙዲ ነው። በ2012 ለእይታ የበቃ የነበረው ከታሚል ሲኒማ ለእይታ የበቃው ይህ ሱፐር ሂሮ ፊልም ማይስኪል የተባለው ዳይሬክተር ነበር ዳይሬክት ያደረገው። በዚህ ፊልም ላይም ደግሞ ጂቫ ናሬን እና ፑጃ ሄግሬ የመሳሰሉ ስታር ካስቶች ታይተውበታል። በዛ ሰዓት ላይ ፊልሙ እንደሚሰራ ገና ትሬለሩ በወጣ ሰዓት ላይ ተመልካቹ በጣም ተስፋ አድርጎበት ነበር። ዋና ምክንያቱ ደግሞ በዛ ሰዓት ላይ በሳውዝ ሲኒማ ራሱን የቻለ ለየት ያለ ሱፐር ሂሮ ፊልም ፍራንቻይዝ መስራት ፈልገው ነበረ፣ ቀጣይነት ያለው። ግን ፊልሙ በመጨረሻም ለእይታ ሲበቃ ተመልካቹ የጠበቀውና ያገኘው ነገር ከነጭራሹ የማይገናኝ ሆነ። በጣም ትልቅ ችግር የሚባለው የፊልሙ ታሪክ የተጻፈበት መንገድ እጅግ በጣም ደካማ ነበረ። ስክሪን ፕሌዩ ደግሞ እጅግ በጣም ቀዝቃዛ ነበረ። ይህ ፊልም እንግዲህ አስቡት፣ አንድ ሱፐር ሂሮ ኤሌመንት ኖሮበትም አንድ ሱፐር ሂሮ ፊልም ሲታይ የሚፈጠረው ኤክሳይትመንት፣ ደስታና እንዲሁም ትሪል ሞመንት ከነጭራሹ አልነበረውም። ያ ብቻ ሳይሆን ደግሞ የአክተሩ ወይም የሂሮ ጆርኒ ጉዞውም የሚያጓጓና ተስፋ የሚሰጥ ነገር አልነበረውም። በዛም የተነሳ ይመስላል ተመልካቹ ከካራክተሩ ጋር ኮኔክት ማድረግ አልቻለም። እንዲያውም ቀለዱ እንጂ። በዛ ሰዓት ላይ እንግዲህ 25 ከሮር የሚያክል ከፍተኛ ገንዘብ ወጥቶበትም ይሄ ፊልም በአጠቃላይ የሰራው ግን ከ17 እስከ 18 ከሮር ብቻ ነበርም። በመጨረሻም ፍሎፕ ሆኖ ወረደም። ፊልም ሜከሮቹ በፊልሙ ላይ ያለውን አክሽን ሲኩዌንሶች በጣም ኢንጌጅ የሚያደርግና ደመቅ ያለ ቢያደርጉት፣ ፈጠን ያለ ቢያደርጉት፣ የፊልሙ ታሪክም ደግሞ ፈጠን ብሎ ወደፊት እየገፋና እየሄደ መሄድ ቢችል ኖሮ እና ካራክተሩ ለምን ሱፐር ሂሮ እንደሚሆን አይደንቲቲው ላይ ደግሞ ትኩረት ቢያደርጉ ኖሮ የፊልም ዛሬም ድረስ የሚታወስ ሊሆን ይችል ነበርም። ለየት ያለ ኮንሰፕት አንስተው ከሰሩ በኋላ ሙጋሙዲ የተሰኘው ፊልም በተመልካቹ መሃል ያን ያህል ኢምፓክትፉል መሆን አልቻለም። ቀደም ብሎ ተስፋ የተደረገበትና የተጠበቀበትን ያህል ግማሹ መድረስ አልቻለም። ግን ዛሬም ቢሆን የሳውት ሲኒማ የሚወዱና የሚያዩ ሰዎች ባዩት ሰዓት ላይ በጣም ምርጥ ነበረ፣ አንደርሬትድ ተደርጎ አልፏል ብለው ይላሉ። እናንተስ በዚህ ተስማማላችሁ? አይታችሁታል ወይስ አላያችሁትም? አንደርሬትድ ነው ወይስ ፍሎፕ ይገባው ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በ2002 ለእይታ የበቃው ሱፐር ሲኒየር ሂሮ የተሰኘው ፊልም ነው። ይህንን ፊልም ደግሞ ካርቲክ ኩማር ነበር ዳይሬክት ያደረገው። በዚህ ፊልም ላይ ከፊት ያሉት ባጌራጅ አምቢካ፣ አንዲያራጀን፣ መኑባላና ቺኒጂን የመሳሰሉ አንጋፋ የሚባሉ ቀደምት አክተሮች ታይተውበታል። የዚህ ፊልም ኮንሰፕቱ ከሌሎች ፊልሞች አኳያ በጣም ልዩ ነበርም። ምክንያቱም ሲኒየር ሲቲዝኖችን ወይም ደግሞ ትልልቅ ሰዎችን ልክ እነሱ ሱፐር ሂሮ ለየት ያለ አቅምና ኃይል ያላቸው አድርገው ለማሳየት ሞክረዋል። እንደዛም ሆኖ ግን ደስ የሚልና ኢንተረስቲንግ የሚያደርግ ታሪክ ኖሮትም ይህ ፊልም በተመልካቹ መሃል ያን ያህል ኢምፓክት መፍጠር አልቻለም። ምንም ተጽዕኖ አልነበረውም። የዚህ ዋና ትልቁ ችግሩ ደግሞ ደካማ የሆነ ስክሪን ፕሌይ እና በጣም የሚገመትና የሚታወቅ ታሪክ ይዞ መቅረባቸው ነው። ሱፐር ሂሮ በሚባለው ጆነር ውስጥ የሚፈጠረው ወይም ሲታይ የሚፈጠረው ኤክሳይትመንትና ትሪል ሞመንት እንደገና ደግሞ ኢሞሽናል የሆነ እንደ አቅጣጫ መፍጠር ግዴታ ነው። ግን እዚህ ፊልም ላይ ብዙ ቦታ ላይ እነዚህ ሶስቱም ነገሮች በየቦታው የሉም፣ ጎለዋል የሚባልበት ነበርም። ኮሜዲ ብለው የከተቱትም እንኳን ሁሉም ቦታ ላይ በትክክል አልሰራም። በዛም የተነሳ ፊልሙን እያየ ያለ ማንኛውም ሰው ቀስ በቀስ አቬሬጅ ይሆናል፣ ይደብራልም፣ ያዛጋልም። ፊልም ሜከሮቹ የፊልሙን ታሪክ ትንሽ ፈጠን ቢያደርጉት፣ ሱፐር ሂሮ የሚባለውን ኤሌመንት ደግሞ ኖርማል በሆነ አቀራረብ ሳይሆን ለየት ባለና ዘመናዊ በሆነ መንገድ ማቅረብ ቢችሉ፣ ኢሞሽናል ፓርቱን ደግሞ በጣም ጠንካራ ቢያደርጉት ኖሮ ምናልባት ይሄ ፊልም ዛሬም ድረስ የሚታወስ ለየት ያለ ስም ያለው ፊልም ሊሆን ይችል ነበርም። ኮንሰፕቱ በጣም ለየት ብሎም አሪፍ ሀሳብ አንስተውም ሱፐር ሲኒየር ሂሮስ የተሰኘው ፊልም ሙሉ ለሙሉ አቅሙን ለተመልካቹ ማሳየት አልቻለም። በጀትና ኮሌክሽን ከተባለ በ7 ከሮር በጀት የተሰራው ይህ ፊልም 3 ከሮር ብቻ ነበር መሰብሰብ የቻለው እና የወረደው። ተላፈተ ቪጄ የተወነበት ሱፐርናቹራል አድቬንቸር ትሪለር ፊልም በፈረንጆቹ በ2015 ነበር ለእይታ የበቃው። ይህንን ፊልም ቺምቡ ዴቨን ነበር ዳይሬክት ያደረገው። በዚህ ፊልም ላይም ደግሞ ቪጄ ሽሪዴቪ፣ ሱዲፕ፣ ሽሪቲ ሐሰን እና ሃንሲካ ሞስዋኔን የመሳሰሉ ትልልቅ ተዋናዮች ተውነውበታል፣ ታይተውበታል። በዛ ሰዓት ላይ በቪጄ ስራ ህይወት ውስጥ በጣም ትልቁ አምቢሽስ የተባለውና ትልቅ በጀት የወጣበት ፊልም ነበር። በዚህ ፊልም ላይ አንድ ትልቅ የሆነ ፋንታሲ ዓለምን ክሬት ለማድረግ ሞክረዋል። ግን ፊልሙ ለእይታ ከበቃ በኋላ በፊልሙ ላይ የቀረበውን ወይም የመጨረሻ ስራቸውን ተመልካቹ ከነጭራሹ ሊወደው አልቻለም። በተለይ ደግሞ ቪኤፍኤክሱን በሲጂአይ ክሬት የተደረጉት እንስሶች እና ካርቱን በመሰለ መልኩ ስላቀረቡት እጅግ በጣም ክሪቲሳይዝ አድርገውት ነበር፣ ወቅሰውት ነበርም። አንዳንድ ክሪቲክሶች እንዳሉት ከሆነም የፊልሙ ትልቅ ስኬል መኖሩን፣ በጀቱ ከፍተኛ መሆኑን እና ትልልቅ ስታርካስት መሰብሰቡን ከነጭራሹ አልተጠቀሙበትም ፊልም ሜከሮቹ ብለው ወቅሰዋቸዋል። ይህ ፊልም እንግዲህ በዛን ጊዜ ከ100 ከሮር በላይ ወጥቶበታል በጀት። በዛን ጊዜ ደግሞ ለታሚል ሲኒማ በጣም ብዙ በጀት ነው። ኮሌክሽን ወይም ያስገባውን እኒ ከተባለ ፑሊ የተሰኘው ፊልም በዓለም አቀፍ ደረጃ 130 ከሮር አካባቢ መሰብሰብ ችሎ ነው የወረደው። ቦክስ ኦፊስ ታይም ደግሞ አቨሬጅ ቱ ፍሎፕ ብለውታል። ለፍሎፕ የቀረበ አቬሬጅ ነው ብለውታል። በእርግጥ ጊዜ ካለፈ በኋላ የፊልም ራሱን የቻለ ለየት ያለ ከልት የሆነ ፋኖች አግኝቷል፣ አድናቂዎች። ዛሬም ድረስ የቪጄ ብዙ አድናቂዎች የሚስማሙበት የፊልሙ ኮንሰፕት በጣም ለየት ያለ ነበር ብለው ይላሉ። ይህንኑ ዩኒቨርስ ደግሞ ዘመናዊ በሆነ ቴክኖሎጂ አሪፍ በሚባል አጨራረስና አሰራር ምርጥ አድርገው ቢሰሩት ኖሮ ወይም ደግሞ አስተካክለው ቢሰሩት በጣም አስገራሚ የሆነ ቀጣይነት ያለው ታሪክ ይኖረዋል ብለው ይስማማሉ። ለዛም ይመስላል የቪጄ ብዙ አድናቂዎች ፑሊ የተሰኘው ፊልም ሁለተኛ ክፍል ይሰራልታል ብለው በተስፋ ይጠብቃሉ። አሁንም እናንተስ ምን ትላላችሁ? የመጀመሪያው ይበቃል ወይስ ሁለተኛ ክፍል መሰራት አለበት? እንዴት ሳገኛችሁት የመጀመሪያውን ክፍል? አስተያየታችሁን ኮሜንት ላይ ጻፉልኝ።
ቪረን በ2023 ለእይታ በቃ የነበረው ሱፐር ሂሮ ይዘት ያለው ቪረን የተሰኘው ፊልም ኤአርኬ ሰርቨን ነበር ዳይሬክት ያደረገው። ተሚዛ አዲና አዲር አራጅ፣ ቪኔራይ እና ሙኒሽ ካን የመሳሰሉ ጎበዝ አክተሮች ተውነውበት ነበር። የዚህ ፊልም ኮንሰፕቱን በጣም ለየት ያለ ነበር። ምክንያቱም አንድ ኖርማል የተባለ ግለሰብ በተፈጠረ ድንገተኛ አደጋ አንድ ለየት ያለ ኃይል ማግኘት ይችላል። ያ ሰውም ደግሞ ያንን ኃይልና ፓወር ካገኘ በኋላ አካባቢውና መንደሩን ለመጠበቅ ኃላፊነት ይቀበላል። ይህ ታሪክ አሁን ሲሰማ በጣም ደስ ይላል። ግን ፊልሙ ለእይታ ከበቃ በኋላ ከነጨራሹ የተመልካቹን ትኩረት ማግኘትም አልቻለም። አንዳንድ ተመልካቾች እንዳሉት እንዲሁም ክሪቲክሶች እንዳሉት ከሆነ የፊልሙ ቶን በተደጋጋሚ ይቀያየራል። አንዳንድ ጊዜ ሲሪየስ የሆነ ሶሻል ድራማ ታሪክ ያለው ይመስላል። አንዳንድ ቦታ ላይ ደግሞ ኮሜዲ ይመስላል። ቀጥሎ ደግሞ ሱፐር ሂሮ ፊልም ይመስላል። በዛም የተነሳ በፊልሙ ታሪክ ላይ ኮንሲስተንሲው ከነጨራሹ ጠፍቶ ይቀራል። እንደዛም ሆኖ ግን እዚህ ፊልም ላይ ደስ የሚለው ነገር ልክ የሆሊውድ ሱፐር ሂሮ ፊልም ለማስመሰል ከነጨራሹ አልሞከሩም፣ አልጣሩም። እንዲያውም ኖርማል የተባለ አካባቢውን አገሩን የሚመስል ሱፐር ሂሮ ካራክተር ክሬት ለማድረግ ሞክረዋል። በዛም የተነሳ ይመስላል የተወሰኑ ተመልካቾች እንኳን ይህን ፊልም ወደውታልም አፕሪሼት አድርገውታል። ግን በአጠቃላይ እኔ ከተባለ የተጠበቀበትን ያህል ተጽዕኖ ማሳደር አልቻለም። ምክንያቱም 20 ከሮር በጀት ወጥቶበት በመጨረሻም ይሄ ፊልም ከ10 እስከ 12 ከሮር ብቻ ነው መሰብሰብ የቻለው። መጨረሻም ፍሎፕ የሆነ ፊልም ሆነ። ግን አሁንም ድረስ በጣም ብዙ ተመልካቾች ያምናሉ ቪረን የተሰኘው ፊልም ኮንሰፕቱ በጣም አሪፍ ነበርም። ይህንኑ አይዲያ ደግሞ ትልቅ ስኬልን ጠንከር ባለ ስክሪፕት ተጽፎለት በድጋሚ ቢሰራና ቢሞከር በህንድ ሲኒማ በጣም ኢንተረስቲንግ የሚያደርግና ተመልካቹ የሚወደው አንድ ሱፐር ሂሮ ፍራንቻይዝ ሊወጣው ይችላል ብሎ ይስማማሉ። በፈረንጆቹ በ1994 ለእይታ በቃ የነበረው ከቴሉጉ ሲኒማ ለእይታ የበቃው ፋንታሲ አድቬንቸር ፊልም ሲንጊተም ሽሪኒቫስ ራው ነበር ዳይሬክት ያደረገው። በዚህ ፊልም ላይ ነንደሙሊ ባላክሽናም እና ሮዛ ከፊት ቦታውን ይዘው የተጫወቱበት ፊልም ነበር። ከ4 እስከ 5 ከሮር አካባቢ በጀት ወጥቶበት የተሰራ ይህ ፊልም በዛ ሰዓት ላይ በጣም አምቢሽስ የተባለ ፋንታሲ ፊልም ነበር። በእርግጥ ተወዳጅም ሆኖ ቦክስ ኦፊስ ላይ በጣም ስኬታማ ነበር ፊልሙ። ግን በትክክለኛ ከተባለ ይህ ፊልም ከጊዜው አኳያ በጣም የቀደመ ነበር። ምክንያቱም የሆሊውድ ሲኒማ እንኳን ትክክለኛ ሱፐር ሂሮ ዩኒቨርስን በአግባቡ አንድ ብሎም አልጀመሩም ነበር። ግን በዛ ሰዓት ላይ የሳውት ሲኒማ የሚበራ አልጋ፣ አስማተኛ የሆነ ኪንግደም ግዛት እና አደገኛ የሆኑ ቪለኖችን በላይ ያሳዩ ነበር። ግን በጣም የሚደንቀው ነገር አሁንም እንኳን የዚህ ፊልም ቪዥዋል ሲታይ እና ፕራክቲካል የሆኑ ኢፌክቶቹ ሲታዩ ተመልካቹ በጣም ይደነቃል። ዛሬ ላይ ካለው ከቪኤፍኤክስ እና ከሲጂአይ ዓለም አኳያ ሲታይ እንደ ኮሜዲ ሊታይ ይችላል። በጣም ብዙ ሰዎችንም ያስቃል። ግን እንደ 1994 አድርገን ካሰብነው ያውም በሳውት ሲኒማ ከአስማት አይተናነስም። በዛም የተነሳ ይመስላል ይህ ፊልም የቴሉጉ ሲኒማ ካልት ክላሲክ የሆነ ተወዳጅ ፋንታሲክ ፊልም ነው ብሎ ብዙዎች ይወዱታል፣ እንዲሁም ያደንቁታል። በተለያየ ጊዜም ደግሞ ይህንን ፊልም በዘመናዊ መልኩ ሪሜክ እንዲደረግ ወይ ደግሞ ሁለተኛ ክፍል እንዲሰራለት ጥያቄዎችን ያቀርባሉ። ግን በአሁኑ ሰዓት ላይ በእርግጥ ነንደሙሊ ባላክሽና የሚሰራቸው ፊልሞች እንዳለ የዚህኛው ፊልም ቀጣይ ክፍል ይመስላሉ። ራሱ ሱፐር ሂሮ ነው ማለት ነው። በ2024 ለእይታ በቃ የነበረው ከቴሉጉ ሲኒማ የተሰራው ሱፐር ሂሮ ሳይንስ ፊክሽን ይዘት ያለው ፊልሙን እንኳን ስቲቨን ፐልነም ነበር ዳይሬክት ያደረገው። በዚህ ፊልም ላይ ያኒየም በረትዋጅ፣ ከቢር ጆሃን ሲንግ፣ አጄይ እና ሸዳፊ ጋር የመሳሰሉ የተለያዩ አክተሮች ተውነውበታል፣ ታይተውበታል። በሰዓቱ የፊልም በህንድ ሲኒማ የመጀመሪያው ሱፐር ውመን ይዘት ያለው ሱፐር ሂሮ ፊልም ነው ብለው ነበር ያቀረቡት። ኮንሰፕቱም ደግሞ ሲታይ በጣም ለየት ያለና ትኩረት የሚስብ ነበርም። የፊልሙ ታሪክም ደግሞ ፊውቸርን፣ ታይም ትራቨልን፣ ሮቦትና ሱፐር ሶልጀር የመሳሰሉ አይዲያዎችን አንድ ላይ አጭቆ ያዘ ነበርም። ሲሰማሁን በጣም ደስ የሚል ነገር አለው ይሄ ታሪክ። ግን ስክሪን ላይ እስከሚደርስ ድረስ ሁሉም ነገር በጣም ስለተካበደና ስለተጋነነ ተመልካቹ ፊልሙን ባየ ሰዓት ላይ ግራ ነው የተጋባው። በዚህ ፊልም ምን እየተፈጠረ ነው የሚል ጥያቄ ነው የተፈጠረባቸው። በጣም የተወቀሰው ይሄ ፊልም በቪኤፍኤክስ እና በፊልሙ ፕሬዘንቴሽን ታሪክ ላይ ነው። ሶሻል ሚዲያ ላይ እንዲያውም በጣም ብዙዎቹ እየቀለዱና እያላገጡ ብለዋል። ይህ ፊልም ስናየው የመሰለን እኛ አንድ ሰው ወይም ደግሞ አንድ ዳይሬክተር ካልኪን፣ አቬንጀርስን እና ቪዲዮ ጌምን በጁስ መፍጫ ቀላቅሎ ሚክስ አድርጎ ያቀረባቸው ይመስላል ብሎ ነበረ። ገና ከትሬለሩ ጀምሮ በጣም ብዙ ሚሞች ተሰርቶበታል የተለያዩ ሶሻል ሚዲያ። የፊልሙ በጀት እንኳን ኦፊሻሊ ይሄን ያህል ነው ብሎ አልተናገሩም። ስለዚህ በትክክልም ቦክስ ኦፊስ ላይ ምን ያህል ያስገብታል የሚለውን በይፋ ግልጽ የወጣ ምንም አይነት መረጃ የለም። ግን በሲኒማ በታየ ሰዓት ላይ ያን ያህል ተመልካችም አልወደደውም። ፊልሙም ቢሆን ታሪኩ ከነጭራሹ ኢምፓክትፉል አልነበረም። ግን አንድ ነገር በጣም ይደነቃሉ ፊልም ይከርቹ። እነሱም ደግሞ ለየት ያለ ነገር በሲኒማ ላይ ለመፍጠርና ለመስራት የሚችሉትን ያህል ሞክረዋል፣ ተጣጥረዋል። ቀጥለን የምናየው እንግዲህ ያ ፊልም ነው። ይህንን ካዩ በኋላ በዛ ሰዓት ላይ በጣም ብዙ ሰዎች መስክረውና ብለው የነበረው የሳውት ሲኒማ የራሱ የሆነ ባትማን ክሬት አድርጓል ወይም ይዞ መጥቷል ብለው ነበረ። እያወራን ያለነው በ2009 ለእይታ የበቃው የታሚሉ ሱፐር ሂሮ ፊልም ከንተስዋሚ የተሰኘው ፊልም ነው። ፊልሙንም ደግሞ ሱሲ ገነሽቨር ነበር ዳይሬክት ያደረገው። በዚህ ፊልም ላይ ደግሞ ቪክረም፣ ሪያቸረን፣ ታቡና አሺሽ ቪደርቲ የመሳሰሉ አንጋፋና ትልልቅ ተዋናዮች ተሳትፈውበት ነበረ። በዛ ሰዓት ላይ ከ35 እስከ 40 ከሮር የሚያክል ከፍተኛ ገንዘብ በጀት ወጥቶበትም በጊዜውም ከታሚል ሲኒማ ከፍተኛ በጀት የወጣበት ውድ ፊልም ነበረ። ግን ቦክስ ኦፊስ ላይ ፊልሙ ከ45 እስከ 50 ከሮር አካባቢ መሰብሰብ ችሎ ነበር የወረደው። በዛም ደግሞ አንድ ዲሰንት የሆነ ሂት ተብሎ ነበር። እንደዛም ሆኖ ግን ፊልሙ ከመውጣቱ በፊት ስለ ፊልሙ ሲወራ የነበረውና ሃይፑ በጣም ለየት ያለ ነበር። ምክንያቱም ትሬለሩን ባዩ ሰዓት ላይ ተመልካቹ ጠብቆ የነበረው በጣም ምርጥና ለየት ያለ ሱፐር ሂሮ ፊልም እንደሚያዩ እርግጠኛ ነበሩ። ግን ፊልሙን እያዩ ያለ ተመልካቾቹ ራሱ ግራ የገባቸው የፊልሙ አክተር ሙሰኝነትንም እያጠፋ ነው ያለው፣ ሲቢአይ ኦፊሰርም ነው። በየመሃሉ ደግሞ እየሄደ ሜክሲኮ ውስጥ የተለያዩ ሙዚቃዎችንም እየዘፈነ እየደነሰ ያሳያል። ይህ ፊልም በጣም የተወቀሰ የነበረው አላስፈላጊ የሆነ
የፊልሙ ርዝመት አንደኛ ሲሆን፣ ሁለተኛው ደግሞ ከመጠን በላይ በጣም የተጋነነ አክሽኑና አቀራረቡ በጣም ተወቅሶ ነበርም። ብዙዎቹ እንዳሉት ከሆነ ፊልሙ በጣም የሚያምር ኮንሰፕት ኖሮትም ግን ከኮንሰፕቱ የበለጠ ስታይሊሽ ለመሆኑ በጣም እየጣሩና እየሞከሩ ነበርም። ለዛም ይመስላል ታሪኩ ላይ ብዙም ትኩረት ሳያደርጉ አልፈውታል የተባሉት። ግን አንድ ነገር በደንብ ያሳምናል። የቪክረም በፊልሙ ላይ የነበረው ሉክም ሆነ ፐርፎርማንሱ ትወነው ፊልሙን በደንብ ስኬታማ ለማድረግና ያስገባው ገቢ ላይ እንዲደርስ ትልቅ አስተዋጽኦ አድርጎለታል። ዛሬም በጣም ብዙ አድናቂዎችና ብዙ ተመልካቾች እንደሚስማሙት ከሆነም ከንታስዋሚ የተባለው ይህ ፊልም በዚህ ሰዓት ላይ ዘመናዊ በሆነ መንገድ ተጽፎ ምርጥ በሚባል ቪኤፍኤክስ እና ሲጂአይ ቢሰራም ስክሪን ፕሌዩንም በዛው አስተካክለውት ደግሞ ቢሰሩት በጣም ምርጥ የሆነ ሱፐር ሂሮ ፍራንቻይዝ ይወጣዋል ብለው ይመሰክራሉ ብዙዎቹ። በ2025 ለይታ የበቃ የነበረው የቴልጉ ሲኒማ ማይቶሎጂካል ሱፐር ሂሮ ይዘት ያለው ሚራይ የተሰኘው ፊልም ካርቲክ ገታማንን ነው ዳይሬክት ያደረገው። በዚህ ፊልም ላይ ቴጃ ሰጃም፣ ማንቹ መኖች፣ ሪያ ሰረን እና ሪቲካ ናይክ የመሳሰሉ ምርጥ የተባሉ ተዋናዮች አሪፍ አድርገው ሰርተውታል። ይህ ፊልምም ደግሞ ዘመናዊ የሆነ የህንድን ሱፐር ሂሮ ዩኒቨርስን ከማይቶሎጂ ታሪክ ጋር ወይም ከሃይማኖታቸው ታሪክ ጋር አንድ ላይ ለማቅረብ ሞክረዋል። ምክንያቱም ቆየት ያሉ ምሁራን የጻፉትና በሃይማኖታቸው መጽሐፍ ላይ የተቀመጠውን ሻስትር የሚሉትን ዋና መሰረት ተደርጎ የተሰራ ፊልም ነው። የፊልሙ ስኬል እንኳን በጣም ግራንድ ነበር፣ ያምራል። የፊልሙ ቪኤፍኤክስም ደግሞ በታየ ሰዓት ላይ ገና ትሬለሩ ላይ ሃይፑ ከፍተኛ ነበር። እይታ ከበቃ በኋላ ተመልካችም ሆነ ክሪቲክስ የፊልሙ ኮንሰፕትም ሆነ ቪዥዋል ኢፌክቱን በጣም ወደውለታልም አድንቀውለታልም። ቦክስ ኦፊስ ላይም ቢሆን ጠንካራ ብሎ ነው የቆየው። ፍሎፕ አልሆነም፣ አልወደቀም። ምክንያቱም በዓለም አቀፍ ደረጃ 150 ከሮር በመሰብሰብ በመጨረሻም ፊልሙ ሂት ይሆናል። አስገራሚ ነገር ግን ይህ ፊልም በታየ ሰዓት ላይ የተመልካቹ ስሜት የነበረው ሚክስ የሆነም አለ፣ ግን በጣም ኤክሳይትመንት የተፈጠረበትና ደስተኛ ሆነ በጣም ብዙ ኦዲየንስ ነበር። አንዳንዶቹ እንዳሉት ከሆነ ሳውዝ የራሱ ኤምሲዩ መጥቶለታል ወይም ሰርተውለታል አሉ። አንዳንዶቹ ደግሞ ይሄ ፊልም አሁን ማይቶሎጂ ነው ወይስ ደግሞ የማርቨል ሲኒማቲክ ዩኒቨርስ በህንድ ውስጥ የተሰራ ነው ወይም ሪሜክ አድርገውት ነው የሚል ጥያቄ አንስተው ነበር። የቴጃ ሰጃ ሱፐር ሂሮ ጆርኒውን ከሃኑማን ፊልም በኋላ በድጋሚ ቡስት አድርጎታል የሥራ ህይወቱን። ሚራይ የተሰኘው ፊልም በደንብ አሳምነዋል። የህንድ ተመልካቾች ከሃይማኖታቸው ጋር ተዋዝቶ ወይም ተቀላቅሎ ሱፐር ሂሮ ጀነር ያለው ፊልም ቢቀርብላቸው በሲሪየስ መልኩ እንደሚቀበሉ በደንብ አሳይተዋል። አንዳንድ ቦታ ላይ በእርግጥ ሁሉም ፊልም ላይ ያለ ነው ደከም ያለ ፓርት አለው። እዛ ፊልሙ ተወቅሷል በእርግጥ። እንደዛም ሆኖ ግን ፊልሙ በመጨረሻ ተደንቋል እንጂ አልወደቀም፣ ወይም በአጠቃላይ ሲታይ ማለት ነው። ምክንያቱም በፓኒንዳ የተሰራ ስኬታማ የሆነ ሱፐር ሂሮ ፊልም ነው ብለው ኤክስፐሪመንቱን አድንቀውለታልም፣ በትክክለኛም ተቀብለውታል በሲሪየስ። ገና ፊልሙ ለእይታ እንደበቃም ደግሞ ሁለተኛ ክፍሉን ወይም ደግሞ ኤክስፓንድ የሆነ ዩኒቨርሱን እንዲሰራላቸው ተመልካቹ የጠየቀ ነበር አድናቂዎቹ። ሜከሮቹ በእርግጥ ሁለተኛውን ክፍል እየሰሩለት ነው ያለው ወይም እየተዘጋጁ ነው ያሉት። ግን እናንተ ሚራይ እንዴት አግኝታችሁ ነበር? ተመችቷችሁ ነበረ? የግል አስተያየታችሁን በኮሜንት ግለጹልኝ። የሳውዝ ሱፐር ሂሮ ፊልሞች በአጠቃላይ ሲታዩ ይህን ይመስላሉ። የዛሬ ቪዲዮ ይህን ይመስላል። ከነዚህ ፊልሞች ላይ እንግዲህ የተወሰነ ሲል እየቆራረጡ በተለያየ ሶሻል ሚዲያ በፌስቡክም ኢንስታግራምም ቲክቶክ ላይም ዩቲዩብ ላይ እናያለን። የህንድ ሲኒማ ወይም ደግሞ የህንድ ፊልም እናል ደካማ ነው ወይም መቀለጃ ነው እያሉ እየቆራረጡ ሲያሾፉና ሲቀልዱ አይታችሁ ሊሆን ይችላል። ግን በአጠቃላይ ሙሉ ፊልም ካለማየት የመጣ እንጂ ወይም ካለመረዳት የመጣ እንጂ በሁሉም ሲኒማ ላይ የሆነ ቦታ ላይማ ደካማ ነገር አለ። ያም ደግሞ ከታሪኩ ሲወጣ ሊያስቅ ይችላል፣ ግን ታሪኩ ሲሆን ኖርማል ነው ተብሎ የሚታለፍና የሚታይ ነው። እንግዲህ ስለ ቪዲዮ እያነሳው በማወራ ሰዓት ላይ የረሳሁት የዘለለኝ ያለፈኝ እናንተ የምታውቁት ነገር ካለ ያው የኮሜንት መስጫው ባዶ ነው ወይም ክፍት ነው። ገብታችሁ ያላችሁን ሀሳብ አስተያየት እንድትሰጡኝ ጋብዛችኋለሁ፣ ከስድብ ሌላ ማለት ነው። ይህ ቪዲዮ ከተመቻችሁ እንግዲህ ላይክ አድርጉ፣ ቪዲዮን ቻናሉን ሰብስክራይብ በማድረግ እኔን ማበረታታት ትችላላችሁ። ቀጣይም ሌላ ልክ እንደዚህ ምርጥ ቪዲዮ ይዤላችሁ እመጣለሁ። ለእናንተ እንግዲህ አንድ ላይክ እና ሰብስክራይብ ሊሆን ይችላል፣ ግን የእናንተ አንድ ላይክ እና አንድ ሰብስክራይብ በቀጣይ እኔ 2-3 ቪዲዮችን ለመስራት ሞቲቬት ያደርገኛል፣ ያነሳሳኛል። ስለዚህ አይታችሁ ከጨርሳችሁ ይሄ እንኳን አያቅታችሁም። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।